አሁን መጠየቅ እችላለሁ? ያለሽ አንደኛ ጥያቄ ማለት ነው ከካፊሮች ጋር እኛ በምንከራከርበት ሰዓት አቤት ይደርቃል ማለት በእኛ ላይ የሚያመጣው ተጽዕኖ አለ? አትከራከሪ። ቁርአን ቅሪ፣ ሐዲስ ቅሪ። እሺ ልጄ ቁርአን ቅሪ፣ ሐዲስ ቅሪ። ጥያቄ ያለው ካለ ይዛቻቸው ነው። እሺ ሁለተኛው ጥያቄ ደግሞ ማለት ነው الرحمن على العرش استوى የሚለው ቃል እስኪ ግልጽ የሆነ ቃል ቢኖር በቁርአን ላይ እሱ ቃል ነው። الرحمن አዛኛው ለካቸው አላህ على العرش ከዓርሽ በላይ استوى ከፍ አለ። የሷሐባ ተማሪዎች የሆኑ እና ሙጃሂድ እንዲሁም ደግሞ አቡል ዓሊያ በቡኻሪ ላይ እንደተዘገበው ምን ብለው ተርጉመውታል? አላ ወርተፈዐ። አላ ማለት ከሁሉ በላይ ሆነ ማለት ነው። እርተፈዐ ማለት ከሁሉ በላይ ከፍ አለ ማለት ነው። አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው። አለቀ። ዓርሽ የፍጥረታት ሁሉ ጣራና መጨረሻ ነው። 7 ሰማያቶች አሉ። ከዚያ በኋላ ውሃ አለ። ከዚያ በኋላ ኩርሲይ አለ። ከዚያ በኋላ ጀነት አለች። ከዚያ በኋላ ዓርሽ አለ። ወላሁ ፈውቀል ዓርሽ ወዒልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። አላህ ስብሐነሁ ወተዓላ ከፍጥረት ዓለሙ ሁሉ በላይ ነው። እርሱ ቃል በቃል በቁርአን ላይ ተናግሯል። 7 ቦታ ላይ እኔ ከዓርሽ በላይ ነኝ ብሏል። አርረሕማኑ ዐለል ዓርሽ እስተዋ አው ሱመ እስተዋ ዐለል ዓርሽ። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ተናግረዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ከማ ጃአ ፊ ሶሒሕ ሙስሊም ወከዛሊከ ፊል ቡኻሪ ለማ ቀደ አላሁ አል-ኸልቀ ከተበ ፊ ኪታቢሂ ፈሁወ ዐንደሁ ፈውቀል ዓርሽ ኢነ ረሕመቲ ሰበቀት ገደቢ ፈሁወ ዐንደሁ ፈውቀ አል-ዓርሽ። አላህ ስብሐነሁ ወተዓላ ፍጥረታትን ፈጥሮ ካከናወነ ከጨረሰ በኋላ በመጻፊያው ላይ ይጻፋል። በዚያም ላይ እዝነቴ ቁጣዬን ቀድማለች የሚል ቃል ይገኛል። እርሱም ከእርሱ ዘንድ ይገኛል ከአላህ ዘንድ ከዓርሽ በላይ ብለው ገለጹት። ሶሪሕ የሆነ ግልጽ የሆነ ቃል አላህ ስብሐነሁ ወተዓላ ከፍጥረት ዓለም ሁሉ በላይ ከዓርሽ በላይ መሆኑ የተናገሩት ስጋ ቤት ነው የሆነ በኋላ ተዋ የሚለው ቃል ብቻ ወደ 15 የሚደርስ ትርጉም አለው አይደል? እና እነሱ የተለያየ ትርጉም አላቸው። ሁሉንም ትርጉም አስገብተን ማየት ደግሞ አንችልም። አንደኛ ነገር ከሙሉ አንቀጽ ማለት ከሙሉ ሱራው አንፃር እናየዋለን። እሱስ እንዴት ይታያል? ይሄ እንግዲህ አላህ ከዓርሽ በላይ መሆኑን ለማስተባበል ምን የሚል ፍልስፍና ይጀምራሉ መሰላችሁ? እሱ ኢስተዋ የሚለው 10 ምናምን ትርጉም አለው። ለምን እሺ ትርጉም አይኖረውም? ሰለፎች ምን ብለው ተረገሙት? ያው እና አቡል ዓሊያ ከዓርሽ በላይ ሆነ ነው አለቀ። ከዛ ኢስተዋ ማለት በሰለ ማለት ነው። ኢስተዋ ማለት ተስተካከለ ማለት ነው። ኢስተዋ ማለት ሆነ ማለት ነው እያሉ ያመጣላቸዋል። ከዛስ ስለዚህ ይሄ ሁሉ ትርጉም ስላለው ይሄን አንዱ ምናደርገው ይሆናል ወይ በሰለ ደላል ወይ ለአላህ እያሉ ፍልስፍና ይጀምራሉ። አላህ ባህሪ እንዴት ነው? በዚህ ፍልስፍና አያስኬድም። አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው ብሎ በግልጽ ተናግሯል። አይ ግን እኮ ማለት ነው እነሱ ለአላህ ማለት ዓለማት ላይ ያሉ ነገሮች በሙሉ አይጋቡትም እኮ ነው የሚሉትና አላህ ከዓርሽ በላይ ከፍ አለ ስንል ለአላህ ቦታ ሰጠ ነው ወይንም አቅጣጫ ነው በሚለው አይደል? አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ? እህት ድጋሚው ምን አልኩኝ? ምን አለ አላህ በቁርአን ላይ ስለራሱ? ምን አለ? الرحمن على العرش استوى ማለት ነው። እንደ ትርጉሙ ከሆነ ማለት ነው ማለት እኔ እንደማውቀው ከሆነ በጣም ብዙ ኺላፎች ሰምቻለሁ። ግን 4 መዝሀቦች አሉና በአንደኛው መዝሀብ ስንል አላህ እኛ ላይ ዓርሽ እንዳይወርቅ ተቆጣጠረልን እሱ በአዝነቱ ማለት ነው። እህት الرحمن ማለት ነው አዛኝ። አላ ማለት ነው ከፍ አለ። العرش ማለት ነው ወደ ዓርሽ በላይ አለቀ። ይሄ የአላህ ቃል ነው። ይሄ ያዙ። ከዚያ በኋላ ይሄን ባህሪውን አሁን የገለጽሽው ይሄ ነው ትክክለኛው ትርጉም። الرحمن አዛኝ አምላክ على العرش ከዓርሽ በላይ استوى ከፍ አለ አለቀ። ይሄ ትርጓሜ። ከዚህ በኋላ ይሄን ቃል እንድትክዱ የተለያየ ፍልስፍና ቃላቶች እዚህ ጋር አስነስተው እኔ ከአላህን ለማጽዳት ነው ከቦታ ከአቅጣጫ ምናምን በማለት ይሄንን አትስሟቸው። እሺ የአላህ ቃል ግልጽ ነው። ግልጽ በሆነው ቃሉ ያዙ። አላህ ከዓርሽ በላይ ከፍ አለ አለቀ። በቃ እሱ የተናገረው ይሄ ነው። ከቦታ ይፈልጋል ወይ አለኛ ወይ አላለም። እኛ አላህ ሱብሓነሁ ወተዓላ ከዓርሽ የሚፈልገው ነገር የለም። ይሄንን ከቦታ የሚፈልገው ስላለ ነው ይሄንን ከዓርሽ በላይ ነው ያሉት ይላሉ። አይደለም።
አላህ ከአርሽ በላይ ነው ያልነው እርሱ ከአርሽ በላይ ነው ስላለ ነው። ስለ አላህ ስትሰሙ ጊዜ የተናገረውን አምኖ መቀበል ግዴታ ነው። በታቻለ አይደለ? እና አላህ Subhanahu Wa Ta'ala ከአርሽ በላይ ነው ብሏል። ከአርሽ በላይ ነው ብሎ እንደተናገረው እሱን አምኖ መቀበል ግድ ይላል። እሺ ያ እሺ ጀዛከላህ። ሁለተኛ ጥያቄ ደግሞ ማለት ነው አላህ የት ነው ያለው የሚለው ጥያቄ ማለት አላህ ሁሉም ቦታ አለ፣ አላህ በእውቀቱ ነው ከኛ ጋር ያለው። እነዚህ ነገራቶች አላህ የት ነው የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ጠይቀው ሰዎችን እየፈተኗቸው ተመልሷል። ያንንም እርሳቸው ያረጋገጡት አለ። ሶሒሁ ሙስሊም ላይ ጸድቋል። ነቢያችን ሰለላሁ ዐለይሂ ወሰለም አንዲት ባሪያ ሴት ምን ብለው ጠየቋት? አይነ አላህ አሏት። አላህ የት ነው አሏት። ቃለ ፊ ሰማ ቃለ ፊ ሰማ አይ ዐለ ሰማ እርሱ ከሰማያት በላይ ነው ብላ መለሰች። ኢነሃ አዕቲቀሃ ፈኢነሃ ሙእሚና አሉ። ትክክለኛ አማኝ ነች ሴት ብለው መስክረውላታል። አላህ ሱብሓነሁ ወተዓላ ከሰማያቶች ሁሉ በላይ ከአርሽ በላይ ነው። አላህ የት ነው የሚለውን ጥያቄ ነቢዩ ሰለላሁ ዐለይሂ ወሰለም አረጋግጠውታል። በሌላ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አለ መሰለሽ? አራሒሙነ የርሐሙሁም አራሕማን ይርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ አሉ። አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለው ያዝንላችሁ ዘንድ አሉ። የት ያለው? በሰማይ ያለው ያዝንላችሁ ዘንድ። ከታቻለ አይደለ? ስለዚህ አላህ ሱብሓነሁ ወተዓላ ከሰማያት በላይ ከአርሽ በላይ መሆኑን ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ተናግረዋል። አብደላህ ብን መስዑድ ምን ይላል? አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም ይላል። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው። አየሽ፣ ከኛ ጋር በምኑ ነው ከተባለ በእውቀቱና በእይታው በእርዳታው ከኛ ጋር የተሻለ አይደለ? በማንነቱ ግን አላህ ሱብሓነሁ ወተዓላ የት ነው ከተባለ እርሱ ከፍጥረት ዓለም ሁሉ በላይ ከሰማያት ከአርሽ በላይ ነው። እሺ እንደዛ ካልን ማለት ነው አላህ ከአርሽ በላይ ነው ካልን ከአርሽ በላይ የሆነ ቦታ አለ ብለን እየገለጽን ነው እኮ ማለት ነው። አላልንም። እሱን አላህ ሱብሓነሁ ወተዓላ በነገረን ልክ ብቻ ነው የምንይዘው። እሺ አላህ ሱብሓነሁ ወተዓላ እኔ እንዲህ ነኝ ካለ በቃ ያን እንዲህ ነው ብለን ያ። እሺ ቦታ ሲባል ምን ማለት ነው ባያቸው እንደሱ ብለው የሚጠይቁሽን ያ ቦታ ሲባል ምን ለማለት ፈልገህ ነው? ከኔ ጋር ነሽ መሊካ? አዎ ከንተ ጋር ነኝ። ከኔ ጋር ከሆንሽ ይኸውላችሁ ቦታ አለው እያልከን ነው ማለት ነው ይሉሻል አይደለ? ቦታ ስትል ምን ለማለት ነው? إذا كنت تريد بالمكان بحيث أن هذا المكان يحيط بالله عز وجل فهذا منفي عنه سبحانه وتعالى. أما إذا أنت تقصد بالمكان بأن الله سبحانه وتعالى مستو فوق مخلوقاته فهذا ثابت في الكتاب والسنة بيعتشو. بوتا ستل من لمالتنا بوتا ستل بوتاوش الله سبحانه وتعالى أكبو ترسوي هنا يكاكل لا يالا أكال بلا حسبه كهنا هي ستتنا الله سبحانه وتعالى كلاي كتاج ككاين كجرام نعمل بوتاوش نورو ارسو مكاكل لا يالا أكال بلا حسبه كلا هذا منفي عنه سبحانه وتعالى. هيك الله سبحانه وتعالى يراك أرو እርሱን ቦታ አካቦታል ብለን የሚያምን ከሆነ ይሄ እንዲህ የሚያምን ካለ ይስተት ነው። ነገር ግን አላህ Subhanahu Wa Ta'ala ከአርሽ በላይ ከፍጥረት ዓለም ሁሉ በላይ የሚለውን ለማለት ፈልገህ ከሆነ ይህ በቁርአንም በሐዲስም የጸደቀ ነገር ነው። የተሻለ አይደል? ይሄ ነው እዚህ ጋር ማለት ነው። አንተን የሚከታተሉ ሰዎች አህባሾች መጡ ምናምን እያለው ነው። አንድ ሰው እኮ እውቀት ፈልገው ሲመጣ ለስሞኛ እንዴ እውቀት ፈልገው ሲመጣ አህባሽ ነች ፎሎወር የላትም ላ እዚህ ጋር እኮ ማንም ሰው መጠየቅ ይችላል። ረሱል ሰለላሁ ዐለይሂ ወሰለም ለራሱ እኛ ሊያስተምሩን አይደል እንደ ይመጡት። ቆይ ለምንድን ነው እንደዚህ የሚሉት? እኔ ጋር አውሪታቸው ታያቸው። እሺ እና ደግሞ ሌላም ጥያቄ አለ ለአንተ። እሺ ቢድዓ የሚለው ነገር አይ እንደሱ ሳይሆን ማለት እኔ እኮ ትርጉሙን አውቀዋለሁ፣ ግን በአንተ እስኪ አስረዳኝ። የትኛውን ትርጉም? ማለት ኩሉ ቢድዓትን እንዳላለ ኩሉ ዳላለትን ፊናር ካለ ሁሉም ቢድዓ ጥመት ነው፣ ሁሉም ጥመት ደግሞ ወደ እሳት ይመራል የምንለው እንደዛ ከሆነ እስኪ አስረዳኝ። አስረዳሽ። ግልጽ ነው። እሱን ነው የሚሆንበት። ሐዲስም እንደዛ ነው የሚለው። ሐዲሱ እንደሱ ነው የሚለው። እንደተናገርሽው ነው፣ ትክክል ነሽ። ቢድዓዎች ሁሉ ጥመት ናቸው። ጥመት ሁሉ አይደለም። ቢድዓ እኮ ለሁለት ተከፍሏል። ምንና ምን? ቢድዓቱል ሐሰና እና ቢድዓቱል ሰይዓ። እንደሱ የሚላለ ቁርአንና ሐዲስ ላይ
ከቁርአንና ከሐዲስ እኮ ያልመጡ አሁን ላይ ለራሱ በጣም ብዙ ነገራቶች አሉ። ይሄኮ መስል ቢድዓ ለሁለት ይከፈላል ብሎ ቁርአንና ሐዲስ ያስተምራል ያስተምራል። እሱ ልንገርህ ረሱል ሰለላሁ ዐለይሂ ወሰለም ማለት ነው ከሆነ ጦርነት እየተመለሱ ምን አሉ መሰለህ የሆነ ቦታ ነበር ቦታው ወላሂ አዕለምና እዛ ቦታ ካልሆነ እንዳሰግዱ አሏቸው። ከዛም በኋላ ግማሹ ጀማዓ እዛ ቦታ ነው ስገዱ የተባለዋሉ። 10 ነበር። ግማሹ ጀማዓ ደግሞ ቶሎ ድረሱ ለማለት ነው ብለው ለሁለት ተከፍለው ሰገዱ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ሲነገራቸው ዝም ነው ያሉት እና ይሄንን ልክ በሁለት እንደመክፈል ያየ ነው። ማናቸው ያዩት ልጅ ረሱል ሰለላሁ ዐለይሂ ወሰለም ቢድዓቱል ሐሰና እና ቢድዓ ሰይአ ብለው እሱን ነገር አመጣልሃለሁ እኮ እሱን እኮ እየጠበቅኩ ያለሁት እኮ። አው ግን እኮ እዚህ ጋር ማይተው ዝም ብለዋል። እነዛ ሰዎች እኮ ይሰሩት ነገር ነው ሁለት ነገር ነው 10 ነገር ነው ሳይሆን ስለ ቢድዓ የተናገሩበት ሐዲስ አለ አይደል? በነብያችን ሰለላሁ ዐለይሂ ወሰለም ልክ በዚያው መሰረት ይሄን ቢድዓ ለሁለት የከፈሉበት ሐዲስ አለ ወይንስ የለም? ቢድዓ ለሁለት ይከፈላል ብለው ቢድዓ ሰይአ እና ቢድዓ ሐሰና ብለው የከፈሉበት አለ? ኢማሙ ሻፊዒ ከፍለውታል። ወደሱ እንሄዳለን። ነብዩ ሰለላሁ ዐለይሂ ወሰለም ጋር ግን የለም አይደል? ሰለላሁ ዐለይሂ ወሰለም ግን እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮቻቸው ያሉንም ሰዎች አሉ። ማን? ለምሳሌ 4ቱ ኸሊፋዎች ተከታዮቻቸው ተብለናል። እሺ እነሱ አሉ። ከዛ ደግሞ 40 ላይ ትላልቅ ዑለማ ምን ነበር? ቢስሚላህ እረስቸዋለሁ። ብቻ እሱን አመጣልሃለሁ። ኢማሙ ማሊክ አሁን ከጠቀሻቸው ከአራቱ መካከል ኢማሙ ማሊክ ናቸው አይደል? አንደኛው አዎ ናቸው። አይደሉም ኸሊፋ ከሆነ አልኩህ። አራቱ የፊቅህ ባለቤቶች እነሱ አይደሉም? የፊቅህ ባለቤቶች አዎ ናቸው። አዎ በጣም ጥሩ። ኢማሙ ማሊክ ምን እንዳሉ ልንገርሽ በዚህ ጉዳይ ላይ قال الإمام مالك رحمه الله تعالى من ابتدع في الإسلام بدعة يراها حسنة فقد زعم أن محمدا خان الرسالة. ونالو إمام مالك بإسلامنا لا بدعة فترو يهترو بدعة بلو يموكته سو نبي محمد أدس خان الرسالة يا الله الملائكة كهدت سرتوا الرسول بلو عند موقته ياكل نار من تعلش بدعة حسنة بلو يا وجزال قلبك ረሱል ሰለላሁ ዐለይሂ ወሰለም ምንከው እንደዚህ ብለዋል። አንድ ሰው አንድ ነገር አምጥቶ ያ ነገር ኸይር ስራ ሆኖ ሰዎች በዛ የሚከተሉት ከሆነ ለሱም እንዳለው ያ ነገር መጥፎ ነገርም ከሆነ ለሱም እንዳለው ብለዋል። እሱ ሳይሆን እሱ ስለ ቢድዓ ሐሰና የሚያገናኘ የለም። ቢድዓ ሐሰና የሚለውን ቃል አንስቶ ኢማሙ ማሊክ ይሄ ስህተት እንደሆነ ተናግሯል። ምን ታያለሽ? ኢማሙ ማሊክ እኮ እዚህ ጋር ያስቀመጠው የራሱን አስተሳሰብ ነው። ኦኬ ስለዚህ ኢማሙ ማሊክ ተሳስተዋል? እንዴት ይሳሳታሉ? እንዴት አይሳሳትም? ሰው አይደል እንዴ? እንዴ ሰው ናቸው፣ ግን ደግሞ እነሱ ከኛ በላይ ትልቅ አሊሞች ናቸው። ግን እዚህ ጋር እነሱ ያስቀመጡት እንደሱ ካልሽ እንግዳውንስ ቢድዓ ሐሰና የሚባለው ነገር ትልቅ በነብዩ ሰለላሁ ዐለይሂ ወሰለም ላይ ቅጥፈት እንደሆነ ይናገራል ኢማሙ ማሊክ። ገብተሻል? ነብዩ ሰለላሁ ዐለይሂ ወሰለም ያላደረሱት መልእክት አለ ብሎ እንደመሞገት ያክል ነው፣ እርሳቸውን እንደመከራከር ያክል ነው ብሎ አስቀምጦታል። ቢድዓ ሐሰና የሚባልን ነገር ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይሄን በግልጽ ተናግረዋል። ቢድዓዎች ሁሉ ጥመቶች ናቸው፣ ጥመቶች ሁሉ የእሳት ናቸው ብሎ ተናገሩ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን እንዳሉ ደግሞ ልጨምርልሽ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ማ ሚን ኸይሪን ኢላ ወቀድ ሐደስቱኩም ዐንሁ ወማ ሚን ሸርን ኢላ ወቀድ ሐዘርቱኩም ዐንሁ አሉ። ምንም አይነት መልካም ነገር የለም ያንን የነገርኳችሁ ቢሆን እንጂ፣ ምንም አይነት መጥፎ ነገር የለም ያንን ያስጠነቀቅኳችሁ ቢሆን እንጂ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አየሽ አሁን የቀረ ጥሩ ነገር አለ ብሎ የሚያስብ ሰው ካለ ነብዩ ሰለላሁ ዐለይሂ ወሰለም ሁሉንም መልካም ነገር ተናግሬያለሁ ያሉት ስህተት ነበር እያለ ነው። ይትራል አይደል? ልክ እንዲሁ አላህ ሱብሓነሁ ወተዓላ ምን አለ? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም አልኢስላመ ዲና አለ። ዛሬ ሃይማኖቱን ሞላሁላችሁ ፈጸምኩኝ ያለቀ ብሎ ተናገረ። ያልሞላ ጥሩ ቢድዓዎች አሉ ብሎ ከአላህ ጋር እንደመሟገት ነው። ይትራል አይደል? ነብያችን ሰለላሁ ዐለይሂ ወሰለም ማንኛውንም መልካም ነገር አዘውን ሄደው ጨርሰዋል። የቀረ መልካም ነገር አለ የሚል ሰው በእርሳቸው ላይ ትልቅ ውንጀላ እያቀረበ ነው።
ሳይደርሱት የሄዱት መልካም ነገር አለ በቃ እኛን ጨምረው እያለ ነው ሰው። ኢማሙ ማሊክም የተናገሩት ይሄንን ነው። በእስልምና ላይ አዲስ ነገርን ፈጥሮ ይሄ ጥሩ ቢድዓ ነው ያለ ሰው ነብዩ መሐመድ በትክክል አላደረሱም መልእክቱን ብሎ እርሳቸውን እንደሞገተ ያከል ነው ብለው ተናግረዋል። እሺ ኢማሙ ሻፊዒስ? እሺ ኢማሙ ሻፊዒ ምን አሉ? እስኪ ንገሪኝ። ኪታቡን አውጥተሽ ማሳየት ትችያለሽ ወይንስ ያሉበትን ቦታ ትነግሪኛለሽ? እናውጣ እናንብብ። አሁን ግን ኪታብ አልያዝኩም እኮ። ሁላቸውም በዚህ ላይ ያላቸው አቋም አንድ ነው መሊካ። ሁላቸውም እነዚህ አኢማዎች ይሄ አዲስ መጤ ቢድዓ የሚባልን ነገር በጣም ነው የተዋጉት፣ በጣም ነው የተዋጉት። ኢማሙ ማሊክ ከኢማሙ ሻፊዒ የተለየ መንገድ የለው። ኢማሙ አቡ ሐኒፋ የመጀመሪያው፣ ከዛ ኢማሙ ማሊክ፣ ከዛ ኢማሙ ሻፊዒ። ኢማሙ ሻፊዒ ከኢማሙ ማሊክ የተማሩ ናቸው። ገብተሻል አይደለ? ስለዚህ እርሳቸው ከመምህራቸው የተለየ መንገድ አዲስ መንገድን አላመጡም በፍጹም። ይሄ ነው። እሺ ሁላቸውም ለአዲስ ቢድዓ ለሚለው ነገር የተዋጉ ናቸው። ቢድዓዎችን ሙሉ በሙሉ ያስጠነቀቁ አኢማዎች ናቸው። እሺ እንደዛ ከሆነ ማለት ነው ቢድዓ የሚለው ነገር አሁን የመጣ ነገር ነው ካለን፣ ቆይ እንዴት ከዚህ በፊት የነበሩ ሰዎች ለምን አላስተማሩንም? ማለት እስካሁን አስተምረዋል እኮ ላሳይሽ። እያንዳንዳቸውን ማስረጃ እየጠቀስኩ እንዳነብልሽ ፈልገሽ ነው። ከዚህ በፊት የነበሩ አጠቃላይ ቀደምት መልካም ሰለፎች ሁላቸውም አስተምረዋል። እያንዳንዳቸውን እንዳነብልሽ ፈልገሽ ከሆነ በደንብ አድርጊ። ሁላቸውንም ከነ ማስረጃ እያወጣሁኝ አሰማሻለሁ። እሺ ጀዛከላህ ኸይረን። ለትህትናህም እንደዛ መርሐባ። አይ ማለት ግን አህባሽ ብለው ለሚሰደቡት እረፉ በላቸው። እኔ ሙስሊም ነኝ። በቃ እሷ ልጠይቅ ነው የመጣችው። ልጆች ምናልባትም ከእነሱ ሰምታ እውነት የመሰላት ነገር ካለ የመጠየቅ መብትና ሐቅ አላት። እንደዚህ ብላችሁ አትናገሯት። እሺ ይህ ነው። እሺ ምናልባት የተወሰነ ላንብብላችሁ፣ ያው ከነ ምንጩ እያነሳሁኝ አነብላችኋለሁ። عن معاذ بن جبل رضي الله عنه أنه قال يوما إن من ورائكم فتنا يكثر فيها المال ويفتح فيه القرآن حتى يأخذه المؤمن والمنافق والرجل والمرأة والصغير والكبير والعبد والحر فيوشك قائل أن يقول ما للناس لا يتبعوني وقد قرأت القرآن ما هم بمتبعي حتى ابتدع لهم غيره وإياكم وما ابتدع أدراته العدس يتفتران بلا تتنكك إلى تلاك الصحابة معاذ بن جبل وإياكم وما ابتدع أدراته العدس يتفتر بدعوة تتنكك فإنما ابتدع ضلالة عدس يتفتر بدعه تأمتنا وأحذركم زيغة الحكيم فإن الشيطان قد يقول كلمة الضلالة على لسان الحكيم وقد يقول المنافق كلمة الحق. قال الراوي قلت لمعاذ وما يدريني يرحمك الله أن الحكيم قد يقول كلمة ضلالة وأن المنافق قد يقول كلمة حق. قال يعني بلى اجتنب من كلام الحكيم المشتهرات التي يقال فيها ما هذه إلى آخر ما قال الإمام رحمه الله تعالى. يتهلك صحابان تناقروا أدراتهم بهيمانة لا يمفتروا أدس فتراتهم تتنككوا بلو أستنككوا كيروت ناتشو. مع عبد الله بن مسعود من على عن عبد الله بن مسعود رضي الله عنه أنه قال اتبعوا ولا تبتدعوا فقد كفيتم. يا عبد الله بن مسعود هنا الطبراني زقبوتال، الدارمي زقبوتال، البيهقي زقبوتال. الناس كل ميقرمش بيهقي شافعي ناتشو يزاري عند شي ምናምን ዓመት በፊት የነበረ ታላቅ ሰለፍ ናቸው። እርሳቸው ይሄንን ዘግበዋል በኪታባቸው ላይ ኢተቢዑ ወላ ተብተዲዑ አሉ። አደራ ተከተሉ እንጂ አዲስ ቢድዓን አትፍጠሩ በፍጹም። ፈቀድ ኩፊቱም ተበቅታችኋልና ያ የተሰራው በቂ ነው፣ አዲስ መንገድን አትፍጠሩ እያሉ አስጠነቀቁ። عن عبد الله بن مسعود رضي الله عنه قال الاقتصاد في السنة أحسن من الاجتهاد في البدع. بسنة مبقاقات ببدع عليك كبتاكل يبلت ألو بلو تناكرة بسنة تبقاكونه أدس بدعنا تفترونه ملكته. عن عبد الله بن عمر النزي كل صحابه ناسو سلا بدعة يستنككوا. عبد الله بن عمر من على كل بدعة ضلالة وإن رآها الناس حسنة الله أكبر. ይሄ ደግሞ እዚህ ጋር ምን አለ? ቢድዓዎች ሁሉ ጥመት ናቸው፣ ሰዎች ጥሩ ነች ብለው ቢያዩአትም እንኳን አለ። ጥሩ ቢድዓ የሚባለውን ያወግዛሉ ሰሃቦች። ይሄን የት እናገኛለን ካላችሁ ያው رواه ابن بطة في الإبانة الكبرى والإبانة الصغرى والبيهقي في المدخل إلى السنن الكبرى واللالكائي في شرح أصول اعتقاد أهل السنة والجماعة. صح الألباني كذلك وصح إسناده كذلك أحكام الجنائز وقال إنما يصح منه مرفوعا الشرط الأول. يا بدعة حسنة የሚባለውን ሰሃቦች ሁሉ እያነሱ አውግዘዋል። ቢድዓዎች ሁሉ ጥመት ናቸው አለ አብዱላህ ብን ዑመር። ከዚያ ቀጥሎ ምን አለ? ሰዎች ጥሩ ቢድዓ ነች ብለው ቢያያትም እንኳን አለ
عن أبي إدريس الخولاني قال لأن أرى في المسجد نارا لا أستطيع إطفاءها أحب إلي من أن أرى فيه بدعة لا أستطيع تغييرها. تملكته يهتلك سلف ደግሞ ምን አለ በመስጂድ ውስጥ ላጠፋው ማን ነው የማልችለውን ቢድዓ ከማል በመስጂድ ውስጥ ላጠፋው የማልችለውን እሳት ባይ ይሻለኛል ይላል። ይሄን ያክል ለቢድዓ ተጸያፊ አመለካከት ነበራቸው። አስባችሁታል ምን እንዳለ? ላጠፋው የማልችለውን ቢድዓ ከማይ ላጠፋው የማልችለውን ከባድ እሳት ባይ ይሻለኛል አለ። قتلوا من أبو العالية من هذا قال تعلموا الإسلام فإذا تعلمتموه فلا ترغبوا عنه وعليكم بالصراط المستقيم فإنه الإسلام ولا تحرفوا الصراط شمالا ولا يمينا وعليكم بسنة نبيكم والذي كان عليه أصحابه قبل أن يقتل بعضهم بعضا ومن قبل أن يفعلوا الذي فعلوا فإنا قد قرأنا القرآن من قبل أن يقتل بعضهم بعضا ومن قبل أن يفعلوا ذلك الذي فعلوا وإياكم وهذه الأهواء التي تلقي بين الناس العداوة والبغضاء أدراتهم يتشل بدعات تنككم بسويش مكاكل تلن يمتفتر يمتامطي هنا شوار يالا تنكر عمر بن عبد العزيز كذلك لكن لهم تابعي السلفوች ተናገሩት ሁሉ አለ حسن البصري من قال اعرفوا المهاجرين بفضلهم واتبعوا آثارهم وإياكم وما أحدث الناس في دينهم أدراتهم سويش بهايمانوت የፈጠሩትን አዲስ ፈጠራ ቢድዓ ተጠንቀቁ حسن البصري من كبار التابعين እና ይሄን ይመስላል። ወደ መስጂድ ሊሄድ ነው እና አደራችሁን ወንድሞች ወላሂ የፈለገ ጥፋት ላይ ልትወድቁ ትችላላችሁ። አደራ ግን በሃይማኖት ላይ አዲስ ፈጠራን ተጠንቀቁ። ወዳችኋል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም እንደው ጥሩ ያላደረሱት መልካም ነገር አለ ብሎ እርሳቸውን እንደመሟገት ነው። ነብያችን ሰለላሁ ዐለይሂ ወሰለም ምንም አይነት መልካም ነገር ሳልነግራቸው የተውኩት የለኝም አንድ ሁሉንም አላስቀረሁም ብላ አይ አስቀርታል ያላደረስከውማ አለ ብለን እኛ አዲስ ነገርን እንደመፍጠር ነው ቢድዓ ብሎ ማለት ይሄን ይመስላል። ወደ መስጂድ ሊሄድ ነው። ሌላ ረፈ እኔ አንድ ጥያቄ ነበረኝ። እሺ እና ማዘር ይሄ የቆየ አለ አይደል ይሄ ውቃቢ ምናምን የሚሉት ነገር ነበርና ያንን ተዛ ነገሮች ተመለሺ ታይ ጥሩ አይደለም ስላት ደግሞ ዛሬ እንደዚህ የዛሬ ዘመን ልጆች እያለች ተቆጣናለችና የዛሬ ዘመን ሳይሆን ይሄ ነው የሚሆነው ብዬ በነግራት እንዴ አለች እና ከሳውዲ አረቢያ ነበረ ሳንቲም ልክላታለሁ ከዚህ ይሄንን ነገር ታረሽ አወፋ አልልልሽም በቃ እንዲያታደርጊላታለሁ እና ተደብቀው ከብሩ ላይ የሆነ ምንድነው የውቃቢ ምናምን እያሉ ቆሎ ምናምን እያሉ ያደርጋሉ። አሁን እንዴት ነው የሚሆነው ገንዘቡ ማለት ነው? አንተ ያን ነገር አታድርጉ ብለህ ሰጣቸው እነሱ በድብቅ ቢያደርጉበት ተጠያቂ አይደለም። ኦኬ ማታ ማሻአላ። አሰላሙ አለይኩም። ደቂቃ የወሊድ መከላከያን ኢስላም እንዴት ያየዋል? የወሊድ መከላከያ ለሁል ጊዜ ለዘላለም እንዳትወልድ አድርጋ ሴት ልጅ መጠቀም ይሄ ሐራም ነው፣ ክልክል ነው። ልጅ አሁን አንተ ተረጋጋ አዳምጪ። እሺ እና ለሁል ጊዜ እንዳትወልድ አድርጋ ራስን መዝጋት አይቻልም። ሁለተኛ ግን ምንድነው በአንዳንድ አሳማኝ በሆኑ ምክንያቶች ለተወሰኑ ዓመታት ያክል 2 እና 3 ዓመት ያክል ክፍተት ለማድረግ ፈልገው አራርቀው ለመውለድ ማለት እንደዚህ ሊሆን ይችላል። ሌላም ምክንያቶች ካላቸው እስከዚህ ዓመታቶች ድረስ ችግር እንደሌለው የጊዜያችን ታላቁ ዓሊም ሼክ አብዱል አዚዝ ወልዋስ ተናግረዋል። እና የማይቻለው ምንድነው ለሁሉ ራስን መዝጋት ነው። ለተወሰኑ ዓመታቶች ከሆነ ግን ይቻላል። ነገር ግን በባልና በሚስት ስምምነት ነው የሚሆነው ይሄ ነገር። ሚስት ከባሏ ደብቃ መጠቀም አትችልም። ባልም ሚስቱን አስገድዶ እንድትጠቀም ማድረግ አይችልም። ሁለቱም ተነጋግረው ተስማምተው ለተወሰኑ ዓመታቶች በተገለጸው ለ2 ለ3 ዓመት ያክል ችግር እንደሌለው ሼክ አብዱል አዚዝ ኢብኑ ባዝ ፈተዋ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ የኤምባሲ ቁጥር የምታውቁ ከሆነ ስጡኝ፣ በጣም ችግር ላይ ነኝ። የት ነው ያለሽው? አሜሪካ? ዱባይ ነኝ እኔ። ዱባይ ነው ያለችው። የኤምባሲ ቁጥር የምታውቁ ካላችሁ ስጧት እስኪ።
ጽንስን ስለማስወረድ ሐዲስ ላይ አለ ወይ? ላ የለም። ጽንስ ስለማስወረድ አይደለም ጥያቄዋ ዘለቀ። ጽንስ ስለማስወረድ አይደለም። እሺ እንትን ወአለይኩም ሰላም። ቁጥር የምታውቁ ካላችሁ የዱባይ ኤምባሲ ኮሜንት ላይ አስቀምጡላት። በውስጥ አናግራቸው። እሺ ጥያቄሽ ምንድን ናት? የሆነ ሰዓት ላይ ልጅ እያለሁ ማለት 10ኛ ክፍል ምናምን እያለሁ ሌላ ቤተ እምነት ውስጥ ማር ነበረ እና መጽሐፍ ቅዱስ ምንም እንማር ነበርና ፓስተሩ ምን አለኝ፣ እስልምና ለሴቶች ጨቋኝ ነው ሲለኝ አላውቅም ነበር ስለ እስልምና። አዎ አልኩት። እንደ ክህደት ይቆጠርብኛል። ተውበት አድርጌያለሁ ግን ልጅ ነበር አላውቅም ነበር። ምን ክህደት እንዳይቆጠርብኝ ክርስቲያኖች ስለ እስልምና ሴት ልጅ ይጨቁናል ብሎ መናገር ኧረ ይከብዳል። ኧረ ይከብዳል። አባት ሴት ልጁን ባሪያ አድርጎ መሸጥ ይችላል እኮ በክርስትና። አባት ሴት ልጁን ባሪያ አድርጎ ገበያ ላይ ቢሸጥ ችግር የለበትም። እግዚአብሔር አለ መጽሐፍ ቅዱስ ላይ አስባችሁታል? ከብትና አህያ ጋር እየነዳ ገበያ ላይ አውጥቶ እህቱን ሽጦ ቁርጥም አድርጎ ሲበላ ልክ እንዲሁ ሁለተኛው ጥያቄ ደግሞ እንደ ክርስትና እንዴት ባል ኑሯት አግብታ እየኖረች ያባሏ ከሞተ እዛው ያባሏ የባሏ ወንድም ይወርሳታል እንጂ ወደ ውጭ ወጥታ ሌላ ባል ማግባት አትችልም። መወረስ የሚባለው ዋርሳ የሚባለው ነገር ግዴታዋ ነው። ወደ ውጭ ሄዳ እንዳትገባ እዛው የባሏን ወንድም ታግባ ይላል። የፈለገ የማትወደው ቢሆንም ራሱ ማለት ነው። ያንን ቢማለት አትችልም። ባሏ ቢሞትባት ሌላ ባል ልታገባ ዘንድ ወደ ውጭ አትውጣ፣ ነገር ግን የባሏ ወንድም እዛው ይወርሳት ይላል እግዚአብሔር። እንደ እስልምናስ መብቷ ነው ካልፈለገች። እንዳውም ቃል በቃል አላህ ምን ይላል? ላ የሒሉ ለኩም አን ተሪሱ ኒሳአ ከርሃ ይላል። ሴቶችን አስገድዳችሁ መውረስ አትችሉም ይለናል። አልፈልግም ካለች ወጥታ ማግባት ትችላለች። ደስ ያላት። እንደ ክርስትናስ ባሏ ከሞተ ሌላ ባል እንድታገባ ወደ ውጭ እንዳትወጣ እዛው የባሏን ወንድም ታግባ ይላል። አላገባም ካለ ሲያሰውይ አላገባም ካለ እግዚአብሔር ምን አለ? እቺ ሴትዮ አላገባም ብሎኛልና ብላ በሽማግሌዎች ፊት ትናገር። ከዚያም ጫማውን ከእግሩ ታውጣበትና በፊቱ ላይ ትበልበት አለ እግዚአብሔር። ብራቋን ትለቁጥበታለች። አለቀ በቃ። ከዛ ፍርዱ ተጠናቀቀ። ወላሂ መጽሐፍ ቅዱስ ላይ ላሳያችሁ ጥቅስ ስታደሽ እውነት እላቸዋለሁ። እኔ ከራሴ እንዳስቻለ እናገር እንዳነበብኩ እናገራለሁ። ንግግሬን ቅን ነው። ይሄ ብቻ አይደለም። እንደ ክርስትና አንድ ሰው ድንግል ያላትን ልጅ አስገድዶ ቢደፍራትና ድንግሏን ቢወስድ ያ ድንግሏን የወሰደውን ሰው እግዚአብሔር እጅን ታከል እንዲቀጣ አልፈረደበትም። እንዳውም ምን አለው? ለአባቷ ሂድና 50 ብር ስጠው፣ ከዛ ልጅትን ጠቅልላ ወደ ቤት ወሰድ። ያ ሰውዬ አይነካም። ደፍሮ ማለት ነው። ደፋሪን ያበረታታል ባጭሩ። ያደፈራት ሰው 50 ብር ለአባቷ ሄዶ ይሰጥና ልጅቱን እንካየው 50 ብር ልጅህን ደፍሬብህ ነው ይቅርታ ብሎ ይቅርታ እንዳውም አይጠይቅም። ለልጅቱ አባት 50 ብር ሄዶ ይሰጣል፣ ጠቅልሎ ይወስዳል። ጭራሽ እሷ ተደፍራ አስገድዶ ያገባታል፣ የራሱ ያደርጋታል። ግን ልጅ አንዴ ሚዩት አድርጓት፣ ከላይ ያለችውን አውርዳት አድሚኖች አንድ ሰው አስገብታችሁ የሚረብሽ ቦታ ላይ ከሆነ እንትን በሉ ቶሎ አውርዱት። ሰላም አለይኩም። ወአለይኩም ሰላም። አንዴ ላሳያቸው ቅዱሳን ያውና ከመጽሐፋቸው ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ። ታዲያስ ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሷም ጋር ይኑር አለ። ወደ ውጭ ሌላ ባል ልታገባ መሄድ የለባትም። የባሏ ወንድም እሷ ጋር አግብቷት ይኖራል እንጂ። ቀጥሎ ምን አለ? የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ። ልጅ ብትወልድ እንኳን ስሙ የሚወጣው በሟች ስም ወንድም ነው።
በሟች ስም በዚያ በሞተው ሰውዬ ስም። ያም ሰው የወንድሙ ሚስት ማግባት ባይወድ አለ እኔ አላገባም ይችን ብሎ ሰውየው እምቢ ቢል ወንድሙ ማለት ነው አልወርስም ቢል ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳይ በእስራኤል ዘንድ ለወንድሙ ስም ማቆም እምቢ አለ፣ ከእኔ ጋር ሊኖርም አልወደደም ትበላቸው። የከተማውም ሽማግሌዎች ጠርተው ይጠይቁት። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙን ቤት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማውን ከእግሩ ታውጣ በፊቱም ትበልበት። ያሰላ ጫማውን አውልቃ ትተፋበታለች ምራቋን፣ በፊቱም እንትፍ ትበልበት። ከዚያ ሰውየው ስም ሊወጣለት ነው። ያ ሰውዬ እምቢ ያለው በእስራኤልም ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራ። ማን? ያ አላገባም ያለው ሰውዬ ስሙ የጫማ ፈቱ ቤት ተብሎ ይጠራል። የጌታ ሰው የጌታ ሰው። አሁን ደግሞ ድንግል በ50 ብር ላሳያችሁ። ድንግል በ50 ብር ነገር ይቃል ችግር የለም። ከዚህ ማየት የሚፈልግ ክርስቲያን ካለ እኔ አላህ አሳየኝ ይወኝ ያሳያችኋለሁ። እንደ ክርስትና አንድ ሰው ሴት ልጅን ቢደፍራት ያ የደፈረው ሰውዬ ምንም ቅጣት የለበትም። ለአባቷ ሄዶ ልጅህን ደፍሬብህ ነው ከ50 ብር ብሎ 50 ብር ቅጣት ያለበት እግዚአብሔር 50 ብር ይቀጣ ብላ ከዛችን ልጅቷንም ጠቅልሎ ይዘው ይሄዳል። በዛ ለሰያችሁ ከዛ በኋላ ይመጡና እስልምና ሴት ልጅን ጨቁኗል ይሉናል። አረ እንደ እስልምና አንድ ሰው ሴት ልጅን ደፍሮ በሰላም ሊሄዳል ሰብር ሰጥቶ እንደዛ ብሎ ሂሳብ የለም። ፈይቁተል ሴት ልጅን የደፈረ ሰው ይገደላታል በእስልምና። የሴት ልጅ ክብር ቀላል አይደለም በእስልምና። እንደ ክርስትና 50 ብር ሰጥቶ ይዞ ጠቅልሎ ይሄዳል። ያ ላሳያችሁ። እሺ ያውና ቅዱሳን እዚህ ጋር ምን ይላል? ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ማለት ቢገናኛት ማለት ነው። ቢያገኙትም አለ እንግዲህ ተገናኛት አገኙት ምን ያደርጉታል? እግዚአብሔር ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሮታልና ሚስት ትሁነው፣ በእድሜውም ዘመን ሁሉ ሊፈታት አይገባውም። ያሰላም 50 ብር ምዝርጥ አድርጎ ለአባቷ ሄዶ በመስጠት ያውና ልጅህን ደፍሬ ነው ቅድም ብሎ ልጅትንም ጠቅልሎ ይወስዳታል። ተደፍራም በግዳም ተወስዳል። 50 ብር ድንግል በ50 ብር አስባችሁታል። ከዛ በእስልምና ሴት ልጅ ተጨቁናለች ይላል። ይሄ ነው። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ማለት አሁን እኛ አረብ ሀገር ያለን ሴቶች ሙሳፊር ነው የምንባለው። ማለት ሶላት ቢያልፈን ከቀጣዩ ጋር ኢጅማ አድርገን መስገድ እንችላለን። ድጋሚ ማለት ሙሳፊር ያኔ ሙሳፊር ሌላ ቦታ የሄደ ሰው መሰለን አስር ቢያልፈን መግሪብ ቢያልፈን ከኢሻ ጋር ኢጅማ አድርገን አንድ ላይ ሰብስበን መስገድ እንችላለን። ያለፈባት ከሆነ ሌላ ጥያቄ ደግሞ አለ። እሺ ጥያቄ
ስለተሰየ ማለት ነው ቀን ገድቤ እስከዚህ ድረስ ከሆነልኝ ብዬ ያ አልፎ ብዙ አልፎ ነው የሆነልኝ ማለት ነውና አልሰጠሁም ያን ነገር አልፏል ግን ያኔ ካልኩበት ቀን እሺ ነብያችን ሰለላሁ ዐለይሂ ወሰለም من نذر بشيء فليوفي ብለዋል ነገር ከተሳካልኝ እንዲህ አደርጋለሁ ብሎ ለአላህ የጠየቀው ነገር ከተሳካለት ስለቱን ይፈጽም ብለዋል በየትኛው ጊዜ ቢሆን ቢያልፍም ያ የጠየቃቸውን ነገር ተሳክቶላችሁ ከሆነ ለአላህ ሱብሓነሁ ወተዓላ የተሳላቸውን ስለት መፈጸም አለባቸው እሺ ጥያቄ ካላችሁ ሰላም አለይኩም ወአለይኩም ሰላም እሱ እንዴት ነህ ደህና ነህ አልሐምዱሊላህ ጥያቄ ስለ ኒካህ ነበረ እና ኢትዮጵያ ነው ያለችው እኔ ሳኡዲ ነኝ እና እንዴት ነው ኒካህ ማሰር ያንተ ቤተሰቦች ካሉ ውክልና ስጣቸውና እነሱ ከቤተሰቧ ጋር ሄደው ኒካህ ይሰሩልህ አይሰማ አንተ ቤተሰቦች ካሉ ኢትዮጵያ ለነሱ ውክልና ስጣቸውና እነሱ ከቤተሰቦቿ ጋር ሄደው ኒካህ ይሰሩልህና ያምጡ ኦኬ እሺ ያም ሰላም አለይኩም እሺ ወአለይኩም ሰላም ላ እንዴት ነህ አልሐምዱሊላህ የሆነ ጥያቄ ነበረኝ እሺ ምን መሰለህ ጥያቄው ያው በክርስትና ጉዳይ ነው ኢየሱስ ማለት ነው ያው ለመጀመሪያ ጊዜ ነው እንዲህ ነገር ስናገርና ያው ለብሩና እንደዚህ እንትን ሰው ስናገር ይደናገራሉ ብቻ ለማስረዳት ሞክራለሁ ኢየሱስ ማለት ነው ፍጹም ሰው ከሆነ እንዴት ነው የህይወት ታሪኩን እንደ ሌሎች ነብያቶች ሚስት አለው ወይ በትዳርስ ቆይቷል ወይ እንዴት ነው ሰው ከሆነ ምናምን ለመከራከር እንደዚህ አንዳንድ አጋጣሚዎች አሉና ለማስረዳት ሰዎችን እንደዚህ ፈልጋለሁና እንዴት ነው እስኪ የህይወት ታሪኩ እንደዚህ ሰምቼ አላውቅም ያው ካንተ መስማት ፈልጌ ነው ታስረዳኝ ደስ ይለኛል ተማሩ መጀመሪያ ክርክር ከመፈልጋችሁ በፊት እውቀትን ተማሩ መጀመሪያ ለማንኛውም ያግባ የተገለጸበት ቦታ የለም እንደ ክርስትና ሆኖ እንደ እስልምና ያግባ የተገለጸበት ቦታ የለም አግብቶ ሊሆን ይችላል እኛ እናውቅ አላገባም የሚል በቁርአንም ላይ የለም በመጽሐፍ ቅዱስም ላይ አላገባም የሚል የለም እንዳውም ሊያገባ እንደሚችል ነው መጽሐፍ ቅዱስም ቁርአንም የሚያሳየው ወንድ ልጅ ነው እንደማንኛውም ሁሉ ነገር ያለው ነው ሁሉ ነገር የሚያስፈልገው ነው እንደማንኛውም ሰው አግብቶ ሊሆን ይችላል የሚለው ነው እንደ ክርስትና አላገባም ይላል እና አለማግባት ንገረን እስኪ መጽሐፍ ቅዱስ ላይ አላገባም የሚል ካለ አሳይ ችግር የለውም ለከላል ናግባ ክርስቲያኖች ያ እሺ ሌላ ጥያቄ አለ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እና የሆነው በቃ ያው የተገለጸም አልተገለጸም ያግባ አልተገለጸም ነገር ግን በአብዛኛው ሊያገባ ይችላል የሚለው ነው ምክንያቱም እንደ ወንድ ልጅ ሁሉ ነገር አለው እንደማንኛውም ሰው እሺ ጥያቄ ምንድን ነው ሌላ ልጆች ከታች ጥያቄ ከሌላችሁ መርሃባሽ አመሰግናለሁ ያው ይሄን ለመጠየቅ ነበርሽ ፍሪታ ጥያቄ አለሽ ሰላም አይ ሌላ
Alwa. Ha. ልጆች ጥያቄ ከሌላቸው አትላኩሽ። አድሚኖች በተራ አስገቧቸው። ايوه السلام عليكم. وعليكم السلام. ናችሁ? ጥያቄ ነበረኝ። ጥያቄው ስለ ውርስ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንቅርታ የሆነ ሰው ጥያቄ ጠይቆ ነበረ መሰለኝ። እሱ እስከምጨርስ ድረስ እንቅርታ። እሱ እስከሚጨርስና ሲቅርታሽ ጥያቄ ያለ ይደጥ አብሽር። እሱ እስከሚጨርስና ሲቅርታሽ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን አደረሰ። ኮሜንት ላይ አንድ ክርስቲያን ልጅ ሳይመሽብህ ተመለስ፣ እስልምና ሃይማኖት አይደለም ይላል። አልመሸም፣ ገና ነጋ። ከእኛ ጋር ለመምሸት ብዙ ሰዓታቶች ይቀራሉ። እና ግባና ኮሜንት ላይ የትኛው ሃይማኖት እንደሆነ ትክክለኛ ሃይማኖት እናውራሽ። ከላ አድርጊ ናግባ ኡስታዝ። እሺ የሆነ ጥያቄ አለ። መጀመሪያ ኢድ ሙባረክ። እንኳን አደረሰ። እንኳን አብሮ አደረሰ። የኔ ጥያቄ በጣም የምወድ ሚስት ነበርኩኝ። ወዳጅ ሚስት ነበረች። በጣም እኔ በጣም የምወድ ሚስት ነበርኩኝ። ሚስቴ ማለት ነው በጣም ነው የምወዳት። ተጋብተን 4 ዓመት ትዳር ውስጥ ቆይተናል። ከዛ አረገዘች። ካረገዘች በኋላ እኔ ወደ ስራ ስመለስ አርግዛ በ3 ወር በኋላ ልጅ አወረደች። ገባ። ከዛ መውረድ በፊት እኔ አወርዳለሁ አለች። እኔ ርቀት ስራ ቦታ ላይ ስለነበር ወደ እሱ ጋር መመለስ ምናምን አልቻልኩም። ያለኝበት ቦታ ተቀምጬ እሱ መርዳት ነው የምችለው እና ከዛ አወርዳለሁ ምናምን አለች። ካወረደሽ እፈታሻለሁ አልኩ እኔ። ከዛ እሱ ካወረደች በኋላ ፈታው። ቀጥታ ነው የፈታው። እወዳታለሁ፣ ነገር ግን እኔን ድንበር እስካልጠበቀች ድረስ ልጄን እስካወረደች ድረስ እሱ ጋር መኖር ይከብደኛል ብዬ ፈታው። ይሄ ነገር ላይ እኔ ጥፋት ምንድን ነው? እንግዲህ በሃይማኖት በኩል ምን ትላልኛለህ? እሺ ሆን ብላ አውቃ ነው ልጁን አማርኛ በጣም አልችልም ለመንቀርተ ሆን ብላ አውቃ ነው ልጁን ያስወረደችው። አሟት ነው ወርዶባት ነው አውቃ ነው እንግዲህ። ዛቻ አድርጋ ነበር አወጣለሁ ብላ ዛቻ አደረገች። ከዛ እኔ በጣም ቢወድም እንኳ
በጣም ቢወድ እንኳን ይሄ ነገር ላይ መታገስ አልቻለም። ከዛ ፈታው። መፍታት አልጸጸትኩም። አይሰማም ከልጄ በላይ እየሰማሁ ይሰማል አይደል? ወንድና ሀቅ አለህ። አዎ ሚስት ያለምንም ፈቃድ ያለምንም ምክንያት ጽንስን የምታስወርድ ከሆነ ይሄ ፍቺን ያስፈልጋል ይላል። አዎ እኔ ጨረስኩኝ። ጌም ኦቨር ብዬ ሸኘው፣ አለቀ። ግን በሃይማኖት በኩል ምን ጥፋት እንዳለኝ አላውቅምና ስለዚህ ነው እንግዲህ አንተን ጠየቀው። እንቅርታ ያደርግልኝ እንደዚህ አይነት መጥፎ ነገር ሚዲያ ላይ በመናገር። ችግር የለውም። እንግዲህ ማለት የሆነ ነገር በሌለኝ ወንጀል የለብህም። አላግባብ ያለምንም ምክንያት ጽንስን የምታስወርድ የሆነችን ሴት ሰውየው ቢፈታ ሰማ። ኦኬ አብሽር፣ ጀዛኩሙላሁ ኸይር። ስምህ ምንድን ነው? ካርድ ቢ ይላል። ታውቃታለህ እንዴ? ሰላም አለይኩም ኡስታዝ። አማርኛን ሰምታችሁ እንዳትነኩት፣ አሜሪካ ደርሷል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን እኔ ልጠይቅ ጨረሱ ወይ? እኔን እየጠራክ ነህ? አሎ እንትን በለው ቀይረሽ ስምህን ጨርሱ። የኔ ስም ሰላም አለይኩም። ወአለይኩም ሰላም። ኦኬ ቀይራለሁ። ኧረ ቆይ እስኪ እኔ ልጨርስና ታወራላችሁ ስለምቸኩል ነው። ከላይ ያላችሁት ይቀጥላል። ሰውየው አማርኛ ስለማይችል ነው ኦሮምኛ ብቻ ነው መሰለኝ የሚችለው። እሺ ተመልሶለታል። ተበርቷል መሰለኝ። አዎ ኦሮምኛ ተናጋሪ ነኝ። መጻፍ እንጂ ማውራት በጣም አልችልም። ኡስማን ኮሜንት ወደ መቶ ሊሆና ነው። እንግዲህ ያለልሽ ሴት ወደ ጀሃነም እያልክ ነው። ማን ነው እንደሱ ያለ? ኡስታዝ አሳብ እንደሱ። እሺ ጥያቄ አለኝና እኔ ልጠይቅ። እኔና ባሌ ከተጋባን 7 ዓመታችን ነው። ከዛሬ 2 ዓመት ቢስሚላህ ከተጋባችሁ 7 ዓመታችሁ እሺ። አዎ ከዛሬ 2 ዓመት በፊት ተጣልተን በንዴት ፈትቼሻለሁ አለኝ ማለት ነው። ከዛ ትንሽ ቆየት ብሎ መልሼሻለሁ አለኝ። ከዛ አሁን ደግሞ እኔ ሳልሰማ እኔ በሰራሁበት ቤት እኔ በማኖረው በእኔ ንብረት እኔ ብሎክ አድርጎ ሌላ ሚስት አገባ ማለት ነው። የዛሬ ሳምንት ነው ኦልሬዲ። ከዛ ልጅቷን ሲያገባት የተናገረው ሚስቴን ፈትቻታለሁ ብሎ ነው። ለኔ ግን ፈትቼሻለሁ ብሎ አልነገረኝም እና ለቤተሰቦቿም እንደዚህ አብረው አድረው ከዛ ጧት ላይ ሽማግሌ ላከ። ሽማግሌ ሲልክ ለልጅቷ ቤተሰቦች ሚስቴን ፈትቻለሁ ብሎ ነው። እኔ ግን ምንም ማቀው ነገር የለኝም እና አሁን ትናንትና ደውሎልኝ እሱ ማለት ነው። ከዛ እንደዚህ ለልጅቷን ሳገባት ፈትቻታለሁ ሚስቴን ብዬ ነው ለቤተሰቦቿም ሽማግሌም ስልክ ፈትቻለሁ ሚስቴን ብዬ ነው። ግን እኔ መፍታት አልፈልግም አንቺን በውሸት ስለሆነ ይሄ ተናገርኩት አልፈታሁሽም አለኝ ማለት ነው። እኔ ፍታይ ብዬ ስጠይቀው ማለት ነው። ከዛ አይ በውሸትም ይሁን በእውነትም ፈትቻታለሁኝ ካልክ ልክ እንደፈታኸኝ ነው የሚቆጠረው አልኩኝ ማለት ነው። እና ኡስታዝ ይሄ እንዴት ይታያል በእስላም በሸሪዓ? አንድ ባል ሚስቱን ፈትቻታለሁ ብሎ ከተናገረ ለሰዎች እሷ በሌለችበት ቦታ ቢሆን ኒካሁ ይወርዳል። ኒካሁ ይወርድበታል። إذا تحدث الرجل شخص ما بأنه طلق زوجته فقد وقع الطلاق
ኒካሁ ይወርዳል። ይሄን ያልኩት እኔ ስቀልድ ነው ምናምን ገለመሌ አይሰራም። ነብዩ ሰለላሁ ዐለይሂ ወሰለም ሰላሰቱን ጅድሁነ ጅድ ወሀዝሉሁነ ጅድ النكاح والطلاق والرجعة ሶስት ነገራቶች ምራቸው ምር ነው ቀልዳቸው ምር ነው። አንደኛ النكاح ጋብቻ፣ ሁለተኛ الطلاق ፍቺ፣ ሶስተኛ الرجعة መመለስ። ስለዚህ ሰውየው ሚስቴን ፈትቻታለሁ ካለ አይኔ ለቀልድ ነው ምናምን خلاص ሄዳ ወርዳ ለቀልድ ነው። አይዲ ላይ ከሆንኩኝ ሳኔ በዛን ሰዓት እንደዚህ ብሎ ሲናገር እኔ አይዲ ላይ ነበርኩ። ያን በተናገረ ጊዜ አይዲ ላይ መሆንሽን እያወቀ ከሆነ የተናገረው ንካህ እሱ አቅም እኔ ነኝ የማውቀው፣ ግን አሁን ሲነግረኝ አላወቀ ወርዳ። እሺ በቃ አመሰግናለሁ። አይ ጀዛከላህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው አልሐምዱሊላህ። ኡስታዝ ከብጋት ያዘ ነው ደስታ ያታቅ ንገ ለግበትም ጸምፓለን አልሞስ 17 ምናምን አስቆጠሩ። እሺ ጥያቄ ለሳለ አሎ ጥያቄ ከሌላቸው አድሚኖች አውርዷቸው። ጥያቄ ከሌላቸው አታኩልኞች ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ። ሁሱ ሰላም እንዴት ነህ? እንኳን አደረሰህ። ደህና ነኝ አልሐምዱሊላህ። አንድ ጥያቄ ነበረኝና ልጆች ለምን ተባታሉ? በኋላ አይላችሁ እንደዚህ ታባሉ። ሁለት ሰዎች ተፋቅረው ማለት ነው። ይሰማል? ይሰማል። ሁለት ሰዎች ብቻ ናቸው? አይዋ ሁለት ተፋቅረው ከዛ በኋላ ያው አገባሻለሁ ምናምን እያለ በሐራም ቦታ ገቡና እርግዝና መጣ። እሺ ከዛ ከመጣ በኋላ ደግሞ ኒካ ያሰረላቸው ግን አህባሽ ነው። ይሄ እንዴት ይታያል? ማለት ያው እርግዝና ላይ እያለች ኒካ ማሰሩ ኒካው አህባሾች ጃሂል ናቸው የምንለው በምክንያት ነው። እርግዝና ላይ እያለች ኒካ ያሰርላቸዋል። አህባሽ ተመልከት። ይሄ እንዴት ይሆናል ሸሁ ቢባል ይሄ ችግር የለውም خلاص አሁን በኋላ ያው ሚስቱ ናት ምናምን ብሎ ሁክም ሰጠ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለ ጫት ምናምን ፈትዋ ካለ ስጡ እናንተ ችግር የለውም። ፍየሎች ምናምን መተከተየቋቸው ስለ ጫት መብላት ይቻላል ለፍየል። አላሁ ሙስተዓን። ሀገራችን ላይ አብዛኛው ሸሪዓ ፍርድ ቤት ላይ ያደረጓቸው እነሱ ነው። ለዚህ ነው ሴት ልጅ አረብ ሀገር ሰርታ የመጣች የደከመችበትን እኩል ማካፈል አለብሽ እያሉ ይፈርዱላቸው። ከጫት ተራ ሰብስበው ያመጧቸዋል። ሸሪዓ ፍርድ ቤት ቃዳ ያደርጓቸዋል። እንዴት ነው ሴት ልጅ በእርግዝናዋ ጊዜ ኒካ ማሰር ይቻላል ተብሎ ፈትዋ ቢሰጥ? ቢያንስ ቁርአን አልቀረው። الله سبحانه وتعالى بالقرآن لا واللائي يئسن من المحيض من نسائكم إن ارتبتم فعدتهن 3 أشهر واللائي لم يحض وأولاة الأحمال أجلهن أن يضعن حملهن يرجزنا ባለቤት የሆኑ ሴቶች የዒዳ ጊዜውን የሚጨርሱት ልጁን ሲወልዱ ጊዜ ልጁ እያለ ጽንስ እያለ በሆዷ ውስጥ ኒካ በፍጹም አይታሰርም። ከዛ ከተገናኛትም ሰው ጋር ሆነ ከሌላም ሰው ጋር ቢሆን ኒካ ማሰር አይቻልም። ኒካ የሚታሰረው መቼ ነው? ጽንሱ ከወረደና ልጁ ከወለደች በኋላ ነው። ልጁን ከወለደች በኋላ ጠብቁ። ከዚያ በኋላ ስላለፈው ተውበት አድርገው ንጹህ በሆነችበት ጊዜ ኒካህ ይታሰራል እንጂ እርግዝና እያለ በፍጹም ኒካህ ይታሰራል። ይሄ ኒካህ ውድቅ ነው።
እሺ شكرا مرحبا جزاكم الله خير السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ አለኝ። እኔ አንድ ጥያቄ እዚህ እኛ ሀገር እኔ ያለሁበት ጀርመን ያለው ጁምዓ በአንዳንድ መስጊድ ጁምዓ ሁለቴ ነው የሚሰገደው። በሁለት ኢማም በአንድ አዛን ሁለቴ ነው የሚሰገደው። እሺ እንዴት ነው የሚታየው? መስጂዱ ለህዝቡ ስለሚጠብ ነው። ሌላ ተተኪ ሰዎች ተተክተው የሚሰግዱ የሚደረገው። አንደኛ መስጊዱም ጠባብ ነው፣ ሁለተኛ ደግሞ በአብዛኛው ሰው ስራ በሽፍት ነው የሚሰራው። ለዛም ተብሎ ነው ይመስለኛል። እንደዛ ነው። መስጂዱ በጣም የሚጠባባቸው ከሆነ ውጭ ላይ መስገድ ይችላሉ። አይቻልም ውጭ ላይ መስገድ፣ መስጊዱ ብቻ ከሆነ ችግር የለውም። አዝራ አላቸው እነዚህ ሰዎች። ውጭ ላይ መስገድን የሀገሪቱ ህግ የሚከለክል ከሆነ ያቺ መስጂድ ብቻ ከሆነች ሌላ ቦታ መሄድ የማይችሉና መስገድ የማይችሉበት ሁኔታ ላይ ከሆነ ችግር የለውም። ሁለተኛ ነው ሰዓቱ ደግሞ በጣም ይራራቃል። ለምሳሌ 4 ሰዓት 5 ሰዓት አንደኛ ተሰግዶ አስር ለመድረስ 4 ሰዓት አለ። ለምን እንደዛ ያራርቁታል? ወቅቱ ነው እንደዛው ማለት ወደ አንድ ተሰገደ ሌሎቹ ተተክተው ይሰግዳሉ። ለምን ማራራቅ አስፈለገ? ሌላው የአስር ወቅት እስኪገባ ድረስ ማቆየት ተገቢ አይደለም። ስራውን ጨርሶ እስኪመጣ ነው ሌላው እንደዛ ነው የሚሰግደው። አይ እንደዛ አይሆንም። ስራው ጨርሶ ሲመጣ እንዳዲስ ሌላ ጁምዓ መስገድ ሳይሆን በወቅቱ በጊዜው ሁላቸውም ሊገኙ ይገባል። የዛኔ መስጂዱ ከሞላ ሌሎች ጠብቀው ይሰግዳሉ። እሺ ጀዛከላሁ ኸይራን ወያክ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልበ ደረቅ ከዚህ በኋላ ዲቃላን ሁላ ትታዘዝ ይላል። እሺ አንዴ ኮሜንት ላይ ወአለይኩም ሰላም አንዴ አማርኛው ላይ ዲቃላ ብለው ተርጉመውታል። ለማንኛውም ዑቱሊን ባዕድ ዛሊከ ዘኒም ነው የሚለው። ዑቱሊን ባዕድ ዛሊከ ዘኒም ይላል። ልበ ደረቅ ከዚያም በኋላ ዘኒም ማለት በዝሙት የተገኘ ልጅ ማለት ነው። አላህ ስብሐነሁ ወተዓላ ነው ይህን እየተናገረ ያለው። በእርግጥ አላህ ስብሐነሁ ወተዓላ እዚህ ቦታ ላይ ስለ አንድ አካል እየተናገረ ነው። ምክንያትም አለው፣ ሰበብም አለው። ማን ነው ያ ሰው? ወሊድ ብን ሙጊራ የተባለ የኻሊድ ብን ወሊድ አባት ነበር። ይሄ ሰው ነቢዩ ሰለላሁ ዐለይሂ ወሰለምን ዳዕዋ በሚያደርጉበት ስፍራ እየተከተለ ይሰድባቸው ነበር፣ አዛ ያደርጋቸው ነበር። አንተ ዘርህ የተቋረጠ እያለ ይሰድባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም አዘኑ። በዚህ ላይ ይሄ ሰው ዘርህ የተቋረጠ እያለ ሲሰድባቸው ጊዜ ሚስጥሩን ማንም አያውቅም ከአላህ ሱብሓነሁ ወተዓላ ውጭ። እርሱ ግን በዝሙት የተወለደ ልጅ መሆኑን አያውቅም። አባት እንዳለው ነው የሚያውቀው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ቁርአን አንቀጽ ወረደላቸው። አያቸው ማንነቱን መናገር አያስፈልግም ነበር። አንዳንድ ሰዎች ግን ማንነታቸውን ረስተው የሰዎች ክብር ላይ ሲረማመዱ ጊዜ ማንነታቸው ሊነገራቸው ይገባል አይደለ? እርሱ በዝሙት እንደመጣ አላህ ሱብሓነሁ ወተዓላ ነገረው። ወዲያው ይሄ ቁርአን በተነበበ ጊዜ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ወሊድ ብን ሙጊራ ወደ እናቱ ጋር ነው የሄደው ፍለጋ እማያላት። ሁላችንም እናውቃለን ሙሐመድ እንደማይዋሽ። ወላሂ ከሃዲ ነው እሱ። ሙሐመድ እውነት ነው የሚናገረው፣ አይዋሽም፣ እናውቃለን። አባቴን አምጪ ነው ያላት። ወዲያው አዎ ሙሐመድ እውነቱን ነው፣ አባት የለህም አለችው። ይሄ በቃው ነበር ነብይነታቸውን ለማረጋገጥ ከራሳቸው እንደማይናገሩ። ይሄ ሰው በእድሜ ይበልጣቸዋል፣ አያውቁትም፣ አላገኙትም። አባት እንዳለው ነው የሚታመነው በዛ መካ ምድር ላይ። ነብዩ ሰለላሁ ዐለይሂ ወሰለም ዝቅ እያደረገ ሲያዋርዳቸው፣ እየተከተለ ሲናገራቸው ልባቸው ተሰበረ። በቃ ገብቷቸዋል። ልጅ በሞተባቸው ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ወለዱ፣ ቃሲም ሞተባቸው። ቀጣይ ይወልዳሉ፣ ይሞቱባቸዋል። በዚህ መጥቶ እነከ አብተር ይላቸዋል። አንተ ዘርህ የተቋረጠ ዘርህ የማይሄድ እኮ ነው እያለች ሰድባቸው ማንነቱን ነገረው ይገባል። አላህ እርሱ ይሄ ሰውዬ በዝሙት ነው የመጣው ለራሱ ብሎ አላህ ሱብሓነሁ ወተዓላ ነገረው። ወዳው ሄዶ እናቱን ያዛት። አዎ ሙሐመድ አልዋሸም አለችው። አባት የለህም በዝሙት ነው የወለድከው አለችው። ይሄ ነው
እንጂ ዝም ብሎ በከንቱ አይደለም አላህ ሱብሓነሁ ወተዓላ ይህን ቃል የተናገረው። لأنه كذب وافترى على النبي عليه الصلاة والسلام ይሄ በቃቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሰው ልጅ ሁሉ ሚስጥር ያውቃሉ ከአላህ ዘንድ በተሰጣቸው እውቀት። ያ ነው። እሺ ጥያቄ ያለው መቀጠል ይችላል። እኔ በጣም የገረመኝ ሌላው አይደለም ምን እንደሆነ ታውቃላችሁ? እንደማይዋሹ ያውቃሉ ነብያችንን ማለት ነው፣ ግን ይክዷቸዋል። እንደማይዋሹ በደንብ አድርገው ያውቃሉ። ቀጥታ ሄዶ እማዬ መሐመድ አይዋሽም ነው ያላት። መሐመድ አይዋሽም አባቴን አምጪ አላት። አዎ አልዋሽም፣ እርሱ እውነቱን ነው የነገረህ አለችው። እኔ በዝሙት ነው የወለድኩ ብላ እንቅጩን ነገረችው። ከዚያ በኋላ አፉን ሰበሰበ ቅርሳቸው ላይ። አይ ጥያቄ ያለ ይቀጥል። ታብ ያደርጋችሁ ልጆች እንዳይቋረጡ እሺ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። عيد مبارك. انت مش عارف حاجه نعم منكم صالح الاعمال. እኔ የምጠይቀው ጥያቄ እኔ እዚህ በፊት ኡምራ ሰርቼ ነበረ። ለራሴ ሰርቻለሁ፣ ደግሜ ለአባቴ ሰርቼ ፀጉሬ አልቆረጥኩም። በላዩ ላይ ነው እንጂ ብዙ አልተላጭም። በቂ ነው። ይቻላል፣ ማሳጠር ይቻላል፣ መላጨት ይቻላል። ከሁለት አንዱ በላጩ ማሳጠር ቢሆንም ማነው መላጨት ቢሆንም የሳጠረ ሰው ይበቃዋል። እኔ ለአባቴ ስለሰራው ነው ሰው አይሆንም ስለኝ እኮ ነው። ይቻላል ችግር የለም። እሺ ጀዛኩሙላህ ኸይር። ወያኩም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ እኔ እንትን ስለ ኒካ ነበር። የቆየ ኒካ ማለት 4 አመት ወይም 5 አመት ከዛ በላይ የቆየ ኒካ እንደ አዲስ ማታደስ አለበት? የለበትም። ካልፈታ ድረስ ሚስቱን ኒካሁ እንዳለ ነው። እሺ ሌላኛው ደግሞ ጥያቄ እንትን ፎቶ ማንሳት ወይም መነሳት ያኔ ነገ የውመል ቂያማ ይሄን ነፍስ ዝራበት ብሎ አላህ ይጠይቀዋል የሚባል ሰምቼ ነበር። ይሄስ እንዴት ነው? በሱ ጉዳይ ላይ ዑለሞች የተለያየ ሀሳብ አላቸው። አንድ የሚያደርጋቸው ሁላቸው ምንድነው ሐውልት አለ አይደል? የሰውም ሆነ የሩህ ያለው ነገራቶች ከድንጋይ ወይንም ከእንጨት ከጣውላ ምናምን እንደዚህ ቀርጸው የሚሰሩ ሰዎች እሱ ያን ሐዲስ እሱን ይመለከታል ብለው ሁሉም ዑለሞች ተስማምተዋል። ሌላ ደግሞ ረስም መሳል በእስክርቢቶ፣ በእርሳስ፣ በቀለም፣ በማርከር በምንም ሊሆን ይችላል። ዘዋቱል አርዋህ የሩህ ባለቤት የሆኑ ፍጥረታቶችን መሳል እዚህ ላይም ተስማምተዋል። ሌላው ምንድነው በጊዜያችን ባለው ይህ ስልክ በሚባለው ነገር በዚህ ላይ በዑለሞች መካከል ኺላፍ አለ። ያኛውን ይተካል ወይስ አይተካም የሚል ከዑለሞች መካከል እሱንም ያጠቃልላል ያላሉ እነ ሸኽ ሷሊህ አልፈውዛን እና ሌሎች አስፈላጊ ለሆነ ነገር ካልሆነ በስተቀር ሌሎች ደግሞ ኢብኑ ዑሰይሚን ሷሊህ አልፈውዛን የተባሉ ታላላቅ ዑለሞች ይሄን አያጠቃልልም የሚል ሐሳብ አላቸው። በዑለሞች መካከል ኺላፍ አለበት። ወላሁ አዕለም። ፈታ ጀዛከላህ ኸይር ጀዛ። መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ የሆነ ቆየ ንቅሳት ነበረብኝና ባለማወቅ ህፃን እያለሁ ያደረኩት ነበር። አይጠፋምና በሁለቱም ይቼ ነበር። ከቻልክ አስጠፋው፣ ካልቻልክ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ንቅሳትን ከልክለዋል። ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልዋሽማት ወልሙስተውሽማት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ንቅሳት የሚነቅሱና የሚያስነቅሱ ሰዎችን ረግመዋቸዋል ይላል ሐዲስ ላይ። ነገር ግን የቻለ ሰው ያጥፋ፣ ያልቻለ ሰው በጤናው ላይ ችግር የሚፈጥርበት ከሆነ አስጠፋለሁ በሚል ጊዜ የዛኔ እንትን ይልበታል፣ ሐራም አይሆንበትም። ተውት ማድረግ ይበቃዋል። ችግር የሚፈጥርበት ከሆነ በጤና ላይ ማለት ነው። የማይፈጥር ከሆነ ግን አስጠፋው። እሺ ሞክሬው ነበር ግን አይጠፋም፣ ያብጣል ነው ይባስ።
ኦኬ እንደዛ ችግር የሚፈጥርበት ከሆነ ማይጠፋ ከሆነ ተውበት ማድረግ በቂ ነው። እሺ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዒድ ሙባረክ ተቀበለ አላሁ ጣዓተኩም። ጥያቄ አለኝ። እሺ ተህያቱ ላይ ስንሆን እኛ ተሸሁድ ጋር ስንደርስ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ብለን ነው የምንቀጥለው። ረሱላችን ዓለይሂ ሰላቱ ወሰላም ምን ይሉ ነበረ? እንደዛው ነው። እሱን ከእሳቸው ነው የያዝነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሶሉ ከማ ረአይቱሙኒ ኡሰሊ አሉ። አይ እኛ ስንል እርሶ ላይ ነው ሰለዋት የምናወርደው አይደለ? አዎ ወንድም ራሳቸውን በዚህ መልኩ ነበር የሚሉት። ወአሽሀዱ አኒ ረሱሉላህ አይሉም፣ ወአሽሀዱ አነ ሙሐመደን ረሱሉላህ ነው የሚሉት። ራሳቸው ላይ ያወርዱ ነበረ ሰለዋትን። በዚህ በተገለጸው መሰረት ነው እርሳቸውም ሲሉ የነበረው። ሸሂደ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ እያሉ ይናገራሉ። ሸሂደ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ በሚልም ሊናገሩ ይችላሉ። እንዳጠቃላይ ግን አተህያቱ በዚህ መልኩ ነው የተማርነው። በዚህ መልኩ ነው ሐዲስ ላይ የመጣው። እርሳቸውም በዚህ መልኩ ይሉ ስለነበር ነው። እሺ ቴንክ ዩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አንድ እድሜው የገፋ ሰው ከ70 ዓመት በላይ የሆነ ሰው ረመዳን ሙሉ ወር አልጾመም፣ ከፈራው እንዴት ነው መውጣት የሚቻለው? እሺ እሺ እድሜው የገፋ ሰው ለመጾም አቅሙ የለው ወይንስ መጾም ይችላል? ወርዳለች አይደል? ለማንኛውም እድሜው የገፋ ሰው የመጾም አቅሙ ከሌለው ከፋራ እያወጣ ያሳልፋል። ለእያንዳንዱ ቀን አንዳንድ ምስኪን በማብላት ወይንም ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ ወይንም ጤፍ ምናምን ሰዎች በአካባቢያቸው ከሚመገቡት እየገዛ ለድሃዎች በማብላት ያሳልፋል። እሺ ጥያቄ አለ? ቀጥል። እሺ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ወንድሜ እንዴት ነህ? አልሐምዱሊላህ። እንኳን አደረሰ። እንኳን አብሮ አደረሰ። ጥያቄ አለኝ። ብዙ ጊዜ ከታተል ነበር እድል አላገኘሁትም። እሺ ሳልት ያስተጋ ድሮ 2007 አግብቼ ነበር። እሺ ልጆች ይኸውላችሁ ታብ ያደረጋችሁ ገስት ላይ ሰው አይታየኝም። ታብ አድርገሽ እና 2007 አግብቼ ወደ 3 ወር አካባቢ ቁጭ ብለን በባህር በስደት ውጭ ሀገር ሄዳለሁ ብሎ ሄደ። ሳሄድ በፊት ዘመዶችን ጠርቶ ወንድሞችን ጠርቶ አስቀምጦት ሻሂድ እናንተ ቤት መጣ። አንድ ቀን ካደረች ያለኔ ፍቃድ የእናቷ ቤት ከሄደች ሚስቴ አይደለችም ፈትቻታለሁ ምናምን ብሎ ሄደ እና እኔ እዛ እስከደረስኩኝ የሆነ ነገር አድርግላታለሁ ምናምን ብሎ ሄደ። የመን ስደርስ በዛው ሳይደውልልኝ ወደ 5 ዓመት ቁጭ አለው። ከዛም በኋላ እኔ እናቴ ጋር ሄድኩኝ ሲቸገር እና ይሄ ነገር እንዴት ነው? አሁን ይደውልልሻል? ከአንቺ ጋር ግንኙነት አለው? ኧረ ግንኙነት የለውም። እና እስካሁን 5 ዓመት ሆኖ ጠፋ በዛ ወይንስ ምንድን ነው? 2007 ነበር ሄደው። አሁን ራሱ 2017
እኮ ይሄን ነገር ቤተሰቦችን ጠይቂና በህይወት አለ ወይንስ የለም የሚለውን በህይወትማ አለ። አሁን እሱ ወደ አገሩ ጅማ ነው። ወደ ጅማ ተመልሶ አግብቶ እየኖረው ነው አለው። ኦኬ እንደሱ ከሆነ ደውለሽ አናግሪው ኒካሄን አውርድልኝ በይው። ከአንቺ ጋር መቀጠል የሚፈልግ ከሆነ ደግሞ ወንድሜ ውጭ ሀገር ነው ሲጠይቀው፣ አረ ፈትቻታለሁ ድሮ ነው የፈተዋት ምናምን ብሎ ነበረ። እሷ እናትየዋ ቤት ከሄደች ፈትቻሻለሁ ብያታለሁ ፈትቻታለሁ አለ። خلاص ኒካሁ ወርዳል ፈትቻታለሁ ብሎ ተናገረ። እና ሌላኛው ጥያቄ ደግሞ አባቴ ከሞተ በኋላ እናቴ አጎትን አግብታ ነበር። እሱ መጀመሪያ በአንድ ፈተዋት ነበር። ከዛን ተመልሶ መልሼሻለሁ ብሏት ተመለሰ። ድጋሜ ደግሞ አሁንም ፈትቼሻለሁ ብሎ ፈተዋት። አሁን ወደ 6 አመት ቁጭ ብሎ ደግሞ ሚስቴ ነሽ ልመለስ አላት። እንዴት ነው ይሄ ነገር? ስንት ጊዜ ነው የፈታት? 2 ጊዜ ነው። መጀመሪያ ፈቷት ወጣ እና ተመለሰ። እሷ ራሷ ቤት ውስጥ ስለሆነች አሁንም ደግሞ ተመለሰ። አሁንም ደግሞ ወጣ። አሁንም ደግሞ ሶስተኛ ልመለስ አላት እና እኛ አይቻልም ማለት ነው። ፈታት 2 ጊዜ ነው የፈታት። 2 ጊዜ ፈቷታል። ስለዚህ አንድ ኒካህ ይቀራል። በጣም የቆየ ነው 6 አመት እኮ ቢሆንም ችግር የለውም። ለመመለስ እሷ ፈቃደኛ ከሆነች እንደ አዲስ ኒካህ ያስራሉ። አንዱ ኒካህ ይኖራሉ። አንድ ኒካህ ይኖራል ማለት ነው። እሷ ፈቃደኛ መሆን አለባት ግን። እሺ አላህ ጀዛን ይክፈልልህ ወንድሜ። አሚን። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ሐዲስ ላይ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إياكم والظن فإن الظن أكذب الحديث. يميل حديث إياكم والظن سيهون إياكم والظن فإن الظن الشيء يا شيخ أدراچون መጥፎ ጥርጣሬን ተጠንቀቁ ማለት ነው። ስለ መጥፎ ጥርጣሬ ነው የሚያወራው። إياكم والظن فإن الظن أكذب الحديث ከውሸት ወሬዎች መካከል ከውሸት ወሬዎች የሚለው ላይ أكذب الحديث أكذب يعني كلمة تستعمل للمبالغة በጣም ለማጋነን የሚጠቀሙት የሆነ ቃል ነው። أكذب الحديث ከወሬዎች ሁሉ እጅግ በጣም ውሸት የሆነ ወሬ ማለት እርሱ ነው ማለት ነው። መጥፎ ጥርጣሬ። እሺ ሁለተኛ ጥያቄ ላይ ስጁደተል ሽኩር ላይ ማለት ቂብላ መቅጣጨት ምናምን መስፈርት አይደለም። ሂጃብ መልበስ ስጁድ ሽኩር ላይ የምስጋና ስጁድ ማለት ነው። በእስልምና የምስጋና ስጁድ አለ። አላህ ብቻ ነው ግን የሚደረገው እና ይህ ቂብላ መስፈርት አይደለም። ልክ እንዲሁ ፀጉርን መሸፈን ግዴታ አይደለም፣ መስፈርት አይደለም። ሁሉም ግዴታ ሁሉ አይደለም። ባላችሁበት ሁኔታ ሆናችሁ ወደ ፈለጋችሁበት ቦታ ስጁድ ማድረግ ትችላላችሁ። በላጩ ግን ቂብላን መቅጣጨት፣ ፀጉርን መሸፈን ነው። ውዱእ ቢኖር መልካም ነው። እሺ